ሰላም ጤና ይስጥልኝ ወደ ኢንፎቴመንት የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬ በሌላ አዲስ መረጃ መጥቻለሁ ማለት ነው። ዛሬ ሁለት መረጃዎችን አካፍላችኋለሁ። እርግጥ ነው አንደኛው መረጃ ብዙ ደስ የሚል መረጃ አይደለም። አሁን በተለይ ደግሞ አዲስ የሆነ የጥገኝነትና የስራ ፍቃድን በተመለከተ አዲስ ህግ ሊቀየር መሆኑን እንግዲህ አዳዲስ መረጃዎች እየደረሱ ነው ያሉት። ይሄ ነገር ማለት ምን ማለት ነው? በተለይ ደግሞ በአሜሪካን ሀገር ለምትገኙ ኢትዮጵያውያን ይሄ ምን ትርጉም አለው የሚለውን አብረን የምንመለከት ይሆናል። በደንብ እንድታዳምጡ በዚህ አጋጣሚ ላስታውሳችሁ ልጋብዛችሁ እወዳለሁ። ሌላው ሁለተኛው ደግሞ በተለይ ደግሞ የአሜሪካ ሲቲዝን የሆናችሁ የግሪን ካርድ ሆልደር የሆናችሁ በቲፒኤስ ስር ያላችሁና እንደዚሁም ደግሞ የአሳይለም ሲከርስ ሆናችሁ ጉዳያችሁ ገና በሂደት ላይ ያለ ወይም ደግሞ ፔንዲንግ ላይ ያለ ከአሜሪካ ወጣ ብላችሁ ጉዞ ማድረግን በተመለከተ በተለይ ደግሞ ረዘም ያሉ ጊዜያት ከአሜሪካ ወጣ ብሎ መቆየትን በተመለከተ አንዳንድ ልትጠናቀቁባቸው የሚገቡ ወሳኝ የሆኑ ነጥቦችን በዚህ ቪዲዮ አስመለክታችኋለሁ ማለት ነው። እስከ መጨረሻው ድረስ ከዚህ ቪዲዮ ጋር አብራችሁ ከቆያችሁ እነዚህን ሁለት መረጃዎች በደንብ ታዳምጣላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። አሁን ቀጥታ ወደ ያስኩላችሁ ጉዳይ እሄዳለሁ። እንግዲህ መጀመሪያው እንደነገርኳችሁ ጥገኝነትና የስራ ፍቃድን በተመለከተ በፊት የነበረው አሰራር ወይም ህግ በአሜሪካ መንግስት አማካይነት ሊቀየር እንደሆነ እየተሰማ ነው ያለው። ይሄ ብዙም ደስ የሚል መረጃ አይደለም። ምክንያቱም በፊት የነበረው የስራ ፍቃድና በተለይ ደግሞ ከጥገኞች ወይም ደግሞ ከአሳይለም ሲከርስ ጋር በተያያዘ የስራ ፍቃድን በተመለከተ ስራ ማግኘትን በተመለከተ የነበረው አሰራር እንደነበር ይታወቃል። ለብዙ ጊዜያት ለብዙ ዓመታት ሲሰራበት የቆየ ህግ እንደነበር ይታወቃል። አሁን ደግሞ የአሜሪካ አስተዳደር የአሜሪካ መንግስት ደግሞ ባለው በተለይ ከጥገኝነት ጠያቂዎች ከፍልሰተኞች ጋር በተያያዘ ባለው ጠንከር ያለ አሰራርና እየጀመረ ባለው ከፍተኛ የሆነ ቁጥጥር ምክንያት አንዳንድ አሰራሮችን እየቀየረ ይገኛል። በዚህም ደግሞ የጥገኝነትና የስራ ፍቃድን በተመለከተ አዲስ ህግ ሊያጸድቅ መሆኑ እየተሰማ ነው። ታዲያ ይሄ ህግ ምንድነው? በዚህ ጉዳይ ላይ ያለው አዲስ አሰራር የሚመጣው አሰራር ምንድነው የሚለውን ነገር እያነጻጸርን ከበፊቱ ጋር እንመለከታለን። ለዚህ ደግሞ እንደ ዋቢ አድርጌ ይዤላችሁ የቀረብኩት አሜሪካ ውስጥ የሚገኙትን የህግ ጠበቃ አለም ጉደታ ነው። እስቲ የሚነግሩንን አንድ ነገር እናዳምጣለን። በቅርቡ በጥገኝነት ጥያቄና በየስራ ፈቃድ ዙሪያ አንዳንድ አዳዲስ የወጡ ነገሮች አሉ። እሱን ደግሞ ዛሬ ለማህበረሰባችን ለማሳወቅ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። እስከ ቅርብ ጊዜ ድረስ ጥገኝነት ጠያቂዎች ወይ ደግሞ አሳይለም ሲከርስ ማመልከቻቸውን ካስገቡ በኋላ ከተወሰነ ጊዜ በኋላ የስራ ፈቃድ ያገኛሉ። እየሰሩ ነው ጉዳያቸውን የሚከታተሉት። አሁን ግን ከዚህ ከቅርብ ጊዜ ወዲህ እስካሁን ድረስ ህግ አልሆነም፣ ግን አሁን በሁለት ወር ጊዜ ውስጥ ነገሮች ይለወጣሉ ተብሎ የሚጠበቅ ነገር ነው። ያንን አንዳንድ ነገር እንድታውቁት ለማለት ነው። አንደኛው ምንድነው? እስከ ዛሬ ድረስ አንድ ሰው ጥገኝነቱን ማመልከቻውን ካስገባ በኋላ ባስገባ በ150ኛው ቀን የስራ ፈቃዱን አፕላይ ማድረግ ይችላል። ውጤት አገኘም አላገኘም እና ፕሮሰሱን የሚያካሂደው ስራ እየሰራ ነው ተብሎ እንዲገመት ማለት ነው። በ150ኛው ቀን የስራ ፈቃድ ያገኛል። በ30 ቀን ጊዜ ውስጥ ደግሞ ፕላስ ኦር ማይነስ የስራ ፈቃዱን ካርዱን ያገኛል። አሁን አዲሱ ሊለወጥ ያለው ነገር ምንድነው? አንድ ሰው ማመልከቻውን ካስገባ በኋላ አንድ አመት ከቆየ በኋላ ነው 365 ቀናት ከቆየ በኋላ ነው ኢቭን የስራ ፈቃዱን እንኳን ማመልከቻውን የሚያስገባው ማለት ነው። ብቻም አይደለም ማመልከቻውን ካስገባ በኋላ ደግሞ ድሮ 30 ቀን ብቻ ነው የሚጠብቀው ቅድም እንዳልኩት ፕላስ ኦር ማይነስ። አሁን ግን 180 ቀን መቆየት አለ የስራ ፈቃዱን ፕሮሰስ ተደርጎ ካርዱን እስኪያገኝ ድረስ ማለት ነው። ይሄ በጣም እንግዲህ አንድ ሰው የስራ ፈቃዱን እስኪያገኝ ከአንድ አመት ከ6 ወር በላይ ሊቆይ ነው ማለት ነው። እና ፕሮሰሱ በጣም ይራዘማል። ጥገኝነት የሚጠይቁ ሰዎች ስራ አይሰሩም ማለት ነው። ስለዚህ በጣም ችግር ያመጣል ማህበረሰቡ ላይ። ይሄኛው የመጀመሪያው ነገር ነው። ሁለተኛው ደግሞ እያንዳንዱ የስራ ፈቃድ አመልካች አሻራ እንዲሰጥ ሪኳየርድ ይሆናል ማለት ነው። እስከ ቅርብ ጊዜ ድረስ አሁንም ድረስ የሚሰራው ለስራ ፈቃድ ብዙ ጊዜ የአሻራ ሪኳየርመንት የለም። ካሁን በኋላ ግን ሁላችሁም የስራ ፈቃድ አፕላይ የምታደርጉ ሰዎች አሻራ እንድትሰጡ ሪኳየርድ ይሆናል ማለት ነው። ሶስተኛውና የመጨረሻው ደግሞ ኤሊጂብል የሚሆነው ወይም ደግሞ ብቁ የሚሆኑት መብቱ ያላቸው እነማን ናቸው የሚለውንም ዙሪያ ትንሽ የተለየ ነገር አለ። እስከዛሬ ድረስ ማንም ሰው አሜሪካን ሀገር ከመጣ በኋላ በህጋዊ መንገድ ገባም አልገባም በቦርደርም ቢገባ ከገባ በኋላ ማመልከቻውን አስገብቶ 150 ቀን ከሞላው የስራ ፈቃድ አፕላይ ማድረግ ይችል ነበር። አሁን ግን ያ ነገር ሊለወጥ ነው። ምን ሊደረግ ነው የተባለ እንደሆነ ኢሊጋሊ ኢንተር ያደረጉ አሜሪካን ሀገር አሁን በቦርደር የገቡ ሰዎች የስራ ፈቃድ አፕላይ እንዳያደርጉ መብታቸው ሊነሳ ነው። አንለስ በአጭር ጊዜ ውስጥ
ለአሜሪካን መንግስት የመጡበት ምክንያት በሀገራቸው ላይ ችግር ደርሶባቸው እንደሆነ ካላሳወቁ በስተቀር። ይሄ ማለት ምንድነው? እንግዲህ አንድ ሰው በቦርደር ከገባ በኋላ ወዲያውኑ ለዩኤስሲአይኤስ ወይም ደግሞ ለዲኤችኤስ አገሩ የነበረበትን ችግር ለምን አሜሪካን ሀገር እንደመጣ ለምን ጥገኝነት እንደሚጠይቅ ወዲያው ማሳወቅ አለበት ማለት። አለበለዚያ ግን በህጋዊ መንገድ እስካልገባ ድረስ የስራ ፈቃድ አፕላይ ለማድረግ ኤሊጂብል አይሆንም ማለት ነው። እንግዲህ አሁን ከነዚህ ነገሮች እንደምንረዳው ነገሮች ወሰብሰብ እያሉ ነው፣ ጠንከር እያሉ ነው። እርግጠኛ ነኝ ይሄ ነገር አሁንም ቢሆን ዊ ሆፕ ሌጋሊ ቻሌንጅ ይሆናል ብለን እንገምታለን። እስከዛው ድረስ እንግዲህ አሁን እስከ ኤፕሪል 24 ድረስ ነው ኮሜንቶች ይሰበሰባሉ የተባለው። እስከዛ ድረስ እያመነታችሁ ያላችሁ ለጥገኝነት ማመልከት ነን ብላችሁ የምትገምቱ ሰዎች እንዳትውሉ እንዳታድሩ፣ ነገሮችን በጊዜው አትሊስት ከዛ በፊት ለማድረግ ሞክሩ። ይህንን ለማለት ነው ዛሬ የመጣሁት። አላን ጉደታ ነኝ ከአላን ጉደታ ይጠበቃሉ። እሺ እንግዲህ እንደተመለከትነው ነው በተለይ በአሜሪካን ሀገር የጥገኝነት ጥያቄና የስራ ፈቃድ አሰጣጥን በተመለከተ አዲስ ህግ ወደ ስራ ሊገባ እንደሆነ እና ረቂቅ አዋጁ መውጣቱን ነው እንግዲህ ቀደም ሲል እኚህ የህግ ባለሙያ የገለጹት። እርግጥ ነው ከዚህ በፊት ይሰራበት የነበረው በተለይ ደግሞ ጥገኝነት ጠያቂዎች የነበራቸው የስራ ፈቃድ ነበረ። ይሄ የስራ ፈቃድ አሁን ካለው ጋር ሲነጻጸር አሁን ጠበቅ ያለ ነው የሚመስለው። ይሄ ደግሞ በአሜሪካን ሀገር ሆነው ጥገኝነትን ጠይቀው ወደ ሀገራቸው ለመመለስ የማይፈልጉ በሙሉ የስራ ፈቃድ ወይም ደግሞ ስራ ለማግኘት ስራ ለመስራት ያላቸው ነገር በጣም ጠበቅ የሚል ነው የሚሆነው። በአብዛኛው በጣም አስቸጋሪ እንደሚሆን ነው እንግዲህ እየተገለጸ ያለው። እንግዲህ በየካቲትና መጋቢት 2026 በአሜሪካን ሀገር የውስጥ ደህንነት ወይም ደግሞ ዲኤችኤስ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የቀረበው አዲስ መመሪያ ጥገኝነት ጠያቂዎች የስራ ፈቃድ ወይም ደግሞ ኤሊጂብል አሳይለም ዶክመንት ማለት ነው የሚያገኙበት መንገድ በእጅጉ የሚገድብ ነው ሆኖ እየተገኘ ያለው። ይሄ መመሪያ እንግዲህ ገና በመመሪያ ደረጃ ወይም በረቂቅ አዋጅ ደረጃ ወጣ እንጂ ገና ሙሉ ለሙሉ ስራ ላይ አልዋለም፣ አልጸደቀም። እንግዲህ እስከ ሚያዝያ 24 2026 ወይም በፊታችን የሚመጣው ሚያዝያ 24 2026 ድረስ እንግዲህ ድምጾች ይሰበሰባሉ፣ ኮሜንቶች ይሰበሰባሉ የሚል ነገር ነው የተገለጸው። እኚህ የህግ ባለሙያም እንደጠቀሱት ማለት ነው። እስከዛ ድረስ ግን አሁን በነበረው አሰራር ነው እየቀጠለ ያለው። ታዲያ ይሄ አዲሱ ወይም ደግሞ በስራ ላይ ሊውል ይችላል ተብሎ የሚጠበቀው መመሪያ በጣም ከባድ ይሆናል ተብሎ የሚጠበቀው መመሪያ ምን ነገሮችን ያካተተ ነው የሚለውን እንመለከታለን። እንግዲህ የስራ ፈቃድ ለመጠየቅ የሚጠበቀው ጊዜ መራዘም ነው ትልቁ እና በጣም አስቸጋሪ የሚሆነው። ቀደም ሲል እንደሰማችኋቸው እኚህን የህግ ባለሙያ ቀደም ሲል አንድ የጥገኝነት ጠያቂ ማመልከቻው ገብቶ 150 ቀን ሲሞላው ለስራ ፈቃድ ማመልከት የሚችልበት ጊዜ ነበር። 150 ቀን ትንሽ ነው አሁን ካለው ከአዲሱ መመሪያ ጋር በተያያዘ ወይም ስታነጻጽሩት ማለት ነው። ምክንያቱም 150 ቀን በኋላ ስራ ማግኘት የሚችልበትን ፈቃድ መጠየቅ የሚችልበት ሁኔታ ነበረ። በአዲሱ መመሪያ ግን ይህ የጥበቃ ጊዜ ወደ 365 ቀናት ወይም ወደ 1 ዓመት እንዲያድግ ተወስኗል። ይሄ ደግሞ ማለት 1 ዓመት ያክል የጥገኝነት ጠያቂው ማመልከቻ አስገብቶ 1 ዓመት ድረስ ምንም አይነት ስራ ማግኘት አይችልም ወይም ምንም ስራ መስራት አይችልም። ኢኮኖሚካሊም ይሁን እንደዚሁም ደግሞ በአእምሯቸው ላይም ትልቅ የሆነ እንግዲህ ተጽዕኖ ሊያሳድር የሚችል ነገር ነው። እንግዲህ ይሄ በጣም ከባድ ነው። ይሄም ደግሞ አፈርማቲቭ አሳይለም ማመልከቻዎችን የማስተናገጃ ጊዜ ከ180 ቀናት በላይ ተግባራዊ ሊሆን የሚችል እንደሆነ ያሳያል። እንግዲህ ይሄ ሁለተኛው ነው። ሶስተኛው የስራ ፈቃድ የሚቋረጡበት ሁኔታ ነው። ይሄ ማለት ደግሞ በአዲሱ መመሪያ መሰረት ማለት ነው የጥገኝነት ጠያቂው ውድቅ ከተደረገ ወይም ዲናይ ከተደረገ የስራ ፈቃዱ ወዲያውኑ ሊቋረጥ የሚችልበት ሁኔታም ይሄ አዲስ መመሪያ ይዟል። እንግዲህ ቀደም ሲል የጥገኝነት ጥያቄው ውድቅ ተደርጎ ይግባኝ ካለ ወይም አፒል ካደረገ የስራ ፈቃዱን መልሶ የሚሰጥበት አሰራር ነበር። አሁንም እየተሰራበት ያለው ይሄ ነው። አዲሱ መመሪያ ግን ይሄን ሁሉ ነገር ያስቀይራል የሚባል ነገር ነው እንግዲህ መረጃው እየተሰማ ያለው። ይሄ ደግሞ በጣም ከባድ ነው። በአንድ ጊዜ ጥገኝነት ጥያቄዎች ውድቅ ከተባሉ ምንም አይነት አፒል ቢያደርጉ እንኳን ምንም ተግባራዊ ሊሆን የሚችል ወይም መልሶ ሊሰጣቸው የሚችል የስራ ፈቃድ አይኖርም ማለት ነው እንግዲህ በዚህ አሰራር መሰረት። ሌላው የወንጀል ሬከርድ ያለባቸው ናቸው። በከባድ የወንጀል የተከሰሱም ጥፋተኛ የተባሉም ግለሰቦች ለስራ ፈቃድ ብቁ እንዳይሆኑ ጥብቅ መመሪያ ተቀምጧል። እንግዲህ በፊት እነዚህ ነገሮች በተለይ ደግሞ ከበድ ያለ ወንጀል ያለባቸው እንጂ እንደዚህ ማይነር የሆኑ ወንጀል ኬዞች ወይም ክሪሚናል ባክግራውንድ ያለባቸው ማንኛቸውም ሰዎች ከዚህ የስራ ፈቃድ እንዲገለሉ አይደረግም ነበር በጣም ከባድ የሆኑ ወንጀሎች ተፈጽመው ካልተገኙ በስተቀር። አሁን ግን ከቀላል እስከ ከባድ ያሉ ወንጀሎች በሙሉ ጥብቅ መመሪያ የሚደረግባቸው ከስራ ፈቃድ ወይም የስራ ፈቃዳቸው እንዲነጠቅ ሊደረግባቸው የሚችሉባቸው ሁኔታዎች አሉ። ሌላው የጣት አሻራ መስጠትን ወይም ባዮሜትሪክስን የተመለከተ ነው። ከዚህ ቀደም እንግዲህ የጣት አሻራ የሚባል ነገር አልነበረም፣ አይሰጥም ነበረ። አሁንም ድረስ እየተሰራበት ያለው ነገር ይሄ ነው።
አሁን ግን በአዲሱ አሰራር መሰረት እንግዲህ ለስራ ፍቃድ ማመልከቻ የጣት አሻራ መስጠት ግዴታ እንዲሆን ይሄም ደግሞ ተጨማሪ ክፍያ ሊጠይቅ እንደሚችል እየተገለጸ ነው። ስለዚህ ክፍያ አለው ማለት ነው። ከዚህ በፊት እነዚህ ሁሉ አሰራሮች አልነበሩም ማለት ነው። እንግዲህ ይሄ መመሪያ መታወቅ ያለበት ነገር ይሄ መመሪያ አሁን በረቂቅ አዋጅ ደረጃ ነው ያለው ወይም ደግሞ በረቂቅ ደረጃ ላይ ነው ያለው። ገና ስራ ላይ አልዋለም። ስለዚህ ገና ይቆያል ማለት ነው። እስከ ሚያዝያ 24 2026 ድረስ ሊቆይ ይችላል። ቀደም ሲል እኚህ የህግ ባለሙያም እንደጠቀሱት ደግሞ በጣም ቻሌንጅ ይደረጋል እና ብዙ የህግ ባለሙያዎችም ይሄ ነገር ቻሌንጅ ያደርጋሉ ተብሎ ይጠበቃል። ውድቅ ሊሆን የሚችልበትም ሁኔታ አለ። ተግባራዊ ሊደረግ የሚችልበትም ሁኔታ ይኖራል። እንግዲህ ይህንን ወደፊት የምናየው ነገር ነው። ከዚሁ ጋር ተያይዞ ታዲያ ሌላው በጣም ትልቁና ከባዱ ነገር ደግሞ አብሮ ተያይዞ የሚመጣው ነገር ለዚህ ጥገኝነት ጠያቂዎች ሆነው የስራ ማመልከቻ ለማድረግ ብቁ የሚሆኑት ወይም ደግሞ ጥገኝነት ለመጠየቅና የስራ ማመልከቻውን ለማግኘት ወይም የስራ ፍቃድ ለማግኘት ብቁ የሚሆኑት እነማን ናቸው የሚባለው ነገር ነው። እንግዲህ በየካቲት እስከ መጋቢት 2026 በወጣው የረቂቅ መመሪያ ወይም ፕሮፖዝድ ሩል መሰረት የስራ ፍቃድ ለማግኘት ብቁ የሚሆኑትና የማይሆኑት በግልጽ የተለዩ ሆነዋል ማለት ነው። ህጉ በዋነኝነት ጥገኝነት ጠያቂዎች በህጋዊ መንገድ መግባታቸውና ታሪካቸውን መሰረት ያደረገ ነው ማለት ነው። እንግዲህ ለዚህ አዲስ የሆነ የስራ ፍቃድ አሰጣጥ መስፈርት ብቁ የሚሆኑትና ገደብ የሚጣልባቸው ወገኖች የሚከተሉ ተደርገው ተቀምጠዋል። እንግዲህ ብቁ የሚሆኑት ወይም ኤሊጂብል የሚሆኑት እነማን ናቸው ካላችሁ በህጋዊም የመግቢያ ኬላ ወይም ፖርት ኦፍ ኤንትሪ የገቡ ብቻ። ይሄ ማለት በአሜሪካ ድንበር ላይ ባሉ ህጋዊ መግቢያዎች በኩል ቀጠሮ ይዘው የገቡና የጥገኝነት ማመልከቻ ወይም ደግሞ ፎርም I-589 የሚባለውን ፎርም የሞሉና ያስገቡ ግለሰቦች ናቸው። ስለዚህ የአንድ ዓመት የጥበቃ ጊዜን ደግሞ ያጠናቀቁም ደግሞ ሌሎች ናቸው። ይሄ ማለት ቀደም ሲል እንዳልኳችሁ ከ150 ቀን ወደ 365 ቀናት የተራዘመውን የአንድ ዓመት ጊዜ ጥበቃ ያከናወኑ ሰዎች ለዚህ ብቁ ናቸው ተብሎ ይጠበቃል። ማመልከቻቸውን ከገባ በኋላ እንግዲህ ለአንድ ዓመት የሞላቸው እና በዚህ ጊዜ ውስጥ በራሳቸው ምክንያት ጉዳያቸው እንዲዘገይ ወይም ዲሌይ እንዲሆን ያላደረጉ ሰዎች ለዚህ ብቁ ከሚሆኑት መካከል ይጠቀሳሉ። ሌላው የወንጀል ሬከርድ የሌለባቸው ናቸው። ቀደም ሲል እንዳልኳቸው በጣም ከባድ የሆነ ወንጀል ሰርተው የተገኙ ካልሆነ በቀር የስራ ፈቃድ እንዲያገኙ ይደረግ ነበር። ማይነር የሆነ ክሪሚናል ባክግራውንድ ያለባቸው ወይም ደግሞ በጣም ቀላል የሚባሉ ወንጀሎችን የፈጸሙም ቢሆን እንኳን አፒል ማድረግ ይችላሉ፣ የስራ ፈቃዳቸው ማግኘት ይችላሉ። አሁን ግን እነዚህ በሙሉ የወንጀል ሬከርድ ያለባቸው በጠቅላላ ወይም ጀነራል ነው የሚታየው። ስለዚህ እነሱም የሌለባቸው መሆን አለባቸው ወይም ስጋት ለህብረተሰቡ ወይም ለማህበረሰቡ ስጋት ያልሆኑ ተብለው የሚጠቀሱ ግለሰቦች ለዚህ ብቁ ይሆናሉ። ብቁ የማይሆኑትስ ታዲያ እነዚህ ሁሉ ብቁ የሚሆኑ ከሆነ ብቁ የማይሆኑት እነማን ናቸው ካላችሁ ብቁ የማይሆኑት አዲስ ወግ በተመለከተ ማለት ነው ድንበር አቋርጠው በህገ ወጥ መንገድ የገቡ ወይም ደግሞ በሌላ መንገድ በቦርደር አቋርጠው በጫካም ሊሆን ይችላል በተለያዩ አይነት መንገዶች ወደ አሜሪካ የሚገቡ ሰዎች ብቁ ናቸው ከሚባሉት ውስጥ አይጠቀሱም ወይም አይካተቱም። ግን ያም ሆኖ እነዚህም ሰዎች በተለያዩ አይነት መንገዶችም ገብተው ቢሆን ቶሎ ብለው ለጥገኝነት ማመልከት ግን ይኖርባቸዋል። እንደዛ ካደረጉ ምናልባት ሁኔታው ለወጥ ሊል ስለሚችል ማለት ነው። ስለዚህ በድብቅ የገቡ ለስራ ፈቃድ ብቁ ላይሆኑ ስለሚችሉ ቶሎ ብለው በእንደዚህ አይነት መንገድ የገቡ ሰዎች ቶሎ ማመልከቻ ማስገባታቸው በጣም አስፈላጊ ነው። ሌላው ነገር የጥገኝነት ማመልከቻ ጊዜ የረፈደባቸው ይሄ ማለት አሜሪካን ከገቡ ከአንድ ዓመት በኋላ የጥገኝነት ጥያቄ ያቀረቡና ለዚህ በቂ ምክንያት ወይም ደግሞ ኤክስትራኦርዲናሪ ሰርከምስታንስስ ማቅረብ የማይችሉ ሰዎች በቂ ነው ተብሎ በቂ ነው ወይም ደግሞ በቂ አይደለም የተባሉ ሰዎች ማለት ነው። ስለዚህ ይሄ ነው። ሌላው ጉዳያቸው ውድቅ የተደረገባቸውም ሰዎች አፒል ማድረግ አይችሉም። በፊት አፒል ማድረግ ይቻል ነበረ፣ አሁን ግን አፒል ማድረግ አይችሉም። ስለዚህ ክሬዲብል ፌር ኢንተርቪው ተደርጎላቸው በቂ ምክንያት የላችሁም የተባሉ ግለሰቦች ለዚህ ስራ ብቁ ወይም የስራ ፈቃዳቸውን ለማግኘት ብቁ አይደላችሁም ይባላሉ። እንግዲህ በብቁነት ላይ ተጽዕኖ የሚያሳድሩ መዘግየቶች አሉ። ምንድናቸው እነዚህ ካላችሁ አንደኛ ለቃለ መጠይቅ ተጠርተው ሳይቀርቡ ከቀሩ። ስለዚህ ማንኛውም አመልካች ለቃለ መጠይቅ በሚጠራበት ጊዜ በቦታው ሊገኝ ይገባል ማለት ነው። ስለዚህ ሳይቀርብ ከቀረ ይሄ ሊጥለው ይችላል። ሌላው ነገር ደግሞ ተጨማሪ ማስረጃ ለማቅረብ ሲጠየቁ ጊዜ የሚጠይቁ ተጨማሪ ማስረጃ ካላችሁ ሲባሉ ይሄን ያህል ጊዜ ስጡን የሚሉ ከሆኑ ደግሞ ይሄም ደግሞ ችግር ሊያመጣ ይችላል። እንግዲህ
የአሜሪካ መንግስት እንደ በፊቱ አይደለም አሰራሩ፣ አሁን በጣም ጠበቅ ብሏል። ስለዚህ በአሜሪካን ሀገር የምትገኙ ጥገኝነት ጠያቂዎች በጣም ይህን ነገር ትኩረት ልትሰጡት ይገባል። በተለይ ደግሞ አዲሱ መመሪያ ተግባራዊ የሚሆን ከሆነ ሚያዝያ 24 2026 ላይ ተግባራዊ የሚሆን ከሆነ በጣም ፈጠን ብላችሁ ማመልከቻችሁን ለማስገባት ጥረት ማድረጋችሁ አስፈላጊ ነው። ገና ለገና ሊዘገይ ይችላል፣ ላይፈጸም ይችላል በሚል ራሳችሁን ከማዘግየትና የስራ ፈቃዳችሁን ከማጣት እንድትጠበቁ ላሳስባችሁ እወዳለሁ። ሌላው ሶስተኛው ደግሞ የአድራሻ ለውጥ አድርገው ግን ያንን ለውጣቸውን ሳያሳዩ ቀርተው ምንም ደብዳቤ ካልደረሳቸው እነሱም ደግሞ ሊወድቁ ይችላሉ ማለት ነው። ይሄ የመጀመሪያው መረጃዬ ነው። ወደ ሁለተኛ መረጃ እንተላለፋለን። ወደ ሁለተኛ መረጃ ስተላለፍ በተለይ ከአሜሪካ ወጣ ብላችሁ ወደ ኢትዮጵያ ለመምጣት የሚሆን ወደ ተለያዩ ሀገራት ለመሄድና 6 ወርና ከዛ በላይ ከ1 ዓመት በላይ ለመቆየት የምታስቡ የአሜሪካን ውስጥ ያላችሁ ዜጎች፣ አሜሪካን ውስጥ ያላችሁ ነዋሪዎች፣ የአሜሪካ ዜጎች፣ ግሪን ካርድ ሆልደርስ፣ ቲፒኤስ ላይ ያላችሁ እና አሳይለም ሲከርስ እናንተ በምንድን ነው የምትለዩት? ምንድን ነው ልዩነታቸው? እስቲ ይሄን በተመለከተ አሁንም እኚሁን የህግ ባለሙያ እና ጠበቃ አለም ጉደታ የሚናገሩትን እናዳምጥ። አሜሪካን ሀገር እየኖራችሁ ነገር ግን ከአሜሪካን ሀገር ወጣ ብሎ ትራቭል ለማድረግ ወደ ሀገር ቤት ለመሄድ ወይም ደግሞ ወደ ሌላ ሀገር ለመሄድ ለምታስቡ ሰዎች አድቫንስ ፓሮል ወይም ደግሞ ቅድሚያ መጠየቅ ያለባችሁ ነገር አለ። እሱን አንዳንድ ነገር ለማለት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ብዙ ጊዜ አሜሪካን ሀገር የሚኖሩ ሰዎች ግሪን ካርድ ያላቸው ሰዎች ወይም ደግሞ ዩኤስ ሲቲዝን የሆኑ ዜጋ የሆኑ ሰዎች ከአሜሪካን ሀገር ወጣ ብለው የተወሰነ ጊዜ ቆይተው ወደ አሜሪካን ሀገር መመለስ ይፈልጋሉ። ሲዝኖቹ ብዙ ችግር የለባቸው። ግን አሁን ግሪን ካርድ ያላቸው ወይም ደግሞ ግሪን ካርድ ሳይኖራቸው አንዳንድ ፔንዲንግ የሆነ ኬዝ ያላቸው ሰዎች ትራቭል ለማድረግ ይፈልጋሉ። በኢመርጀንሲ ሊሆን ይችላል ወይም ደግሞ አንዳንድ ጊዜ በፍላጎትም ሊሆን ይችላል። ከዛ በፊት ግን አሁን ማለት የምፈልገው ነገር ምንድነው፣ ከመሄዳችሁ በፊት በተለይ ደግሞ 6 ወርና ከ6 ወር በላይ ለመቆየት የምታስቡ ከሆነ ከመሄዳችሁ በፊት የአሜሪካንን መንግስት ረዘም ላለ ጊዜ ስለሚሄድ ስመለስ ችግር እንዳይገጥመኝ አድቫንስ ፓሮል እጠይቃለሁ ወይም ደግሞ ሪ-ኤንትሪ ፐርሚት መጠየቅ እፈልጋለሁ ብላችሁ የሚመለከት ፎርም አለ፣ የሚከፈል ገንዘብ አለ። ያን ነገር ካደረጋችሁ በኋላ መንግስት ከፈቀደላችሁ በኋላ ነው መውጣት ያለባችሁ። ምክንያቱም ያ ነገር ሳይሆን ዝም ብላችሁ ተነስታችሁ ለቪዚቲንግም ሆነ ለሌላ ፐርፐዝ ከሀገር ከወጣችሁ በኋላ በምትመለሱ ጊዜ አሁን ለምሳሌ ከ6 ወር በላይ ከሆናችሁ ኤርፖርት ላይ ችግር ሊገጥማችሁ ይችላል። ምክንያቱም ግሪን ካርዳችሁን አባንደን አድርጋችኋል ልትባሉ ትችላላችሁ። አሳይለማችሁ ፔንዲንግ የሆነ ሰው ወይም ደግሞ ቲፒኤስ ላይ ያላችሁም ሰዎች እንደዚህ ከወጣችሁ በኋላ ለመመለስ ይቸግራችኋል። አንሌስ ይህንን አድቫንስ ፓሮል ጠይቃችሁ ካልተፈቀደላችሁ። የሚያሳዝነው ነገር ደግሞ ምንድነው፣ ኢቭን አድቫንስ ፓሮል የሚባለውን ዶክመንትም ይዛችሁ እንኳን ከአሜሪካን ሀገር ከወጣችሁ በኋላ ለመመለስ በምትፈልጉበት ጊዜ ምንም ጋራንቲ የለም። የቦርድ ፓትሮል ኦፊሰርስ ወይም ደግሞ ኤርፖርት ያሉት ኦፊሰሮች ጀስት አድቫንስ ፓሮል ስላለው ዝም ብለህ ግባ ላይሏችሁ ይችላሉ እና ቱ ሰም ኤክስቴንት ስቲል ሪስክም ሊኖረው ይችላል። ነገር ግን ከ6 ወር በላይ የበለጠ ለመቆየት የምትፈልጉ አሳይለማችሁ ፔንዲንግ የሆነ ወይም ደግሞ ቲፒኤስ ላይ ብቻ ያላችሁ ሰዎች ከሀገር ለመውጣት ከፈለጋችሁ ይህንን ዶክመንት መጠየቅ እንዳትታቀቡ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። እሺ አሁንም እንግዲህ ሌላ መረጃ ነው የሰማነው። በተለይ ከአሜሪካ ወጣ ብሎ ለቫኬሽንም ሊሆን ይችላል፣ ለተለያዩ አይነት ለድንገተኛ ነገሮችም ሊሆን ይችላል። ከአሜሪካ ወጣ ብላችሁ 6 ወርና ከዛ በላይ 1 ዓመትም ሊሆን ይችላል 2 ዓመትም ሊሆን ይችላል መቆየት ብታስቡ ምን ማድረግ አለባችሁ ነው። በመጀመሪያ ደረጃ እዚህ ጋር እንድታውቁት የምፈልገው ነገር በአሜሪካ ዜግነት ካገኘ ሰው ወይም በአሜሪካ ዜግነት ያገኘ ሰው ከግሪን ካርድ ሆልደርስ፣ ከጥገኝነት ጠያቂዎች ወይም አሳይለም ሲከርስ ወይም ደግሞ በቲፒኤስ ስር ወይም ደግሞ በጊዜያዊ ከለላ እና መጠለያ ስር የሚገኙትን በተመለከተ ያለውን ልዩነት እንድታውቁ ፈልጋለሁ። አንድ የአሜሪካ ዜጋ ፓስፖርቱን በመጠቀም 6 ወር ብቻም አይደለም 1 ዓመትም ሲፈልግ 2 ዓመትም ከዛም በላይ ከአሜሪካ ወጣ ብሎ መቆየት ይችላል። ህጋዊ መብቱ ነው። ምክንያቱም የአሜሪካ ሲቲዝን ስለሆነ። ስለዚህ ፓስፖርቱን ተጠቅሞ ይወጣል፣ ፓስፖርቱን ተጠቅሞ መመለስ ይችላል። ሆኖም ግን ሌሎቻችሁ ግሪን ካርድ ሆልደርስ ወይም ደግሞ ቋሚ የመኖሪያ ፈቃድ ያላችሁ፣ ቲፒኤስ ስር ያላችሁ ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ ውስጥ ያላችሁ ወይም ጊዜያዊ መጠለያ ውስጥ ያላችሁ ወይም ደግሞ አሳይለም ሲከርስ ሲሆናችሁ ወይም ደግሞ ጥገኝነት ጠያቂዎች ግን ለእናንተ የሚሰራው እንደዚህ አይደለም። እናንተ ከመውጣታችሁ በፊት ሪኢንትሪ ፐርሚት ወይም ደግሞ አድቫንስ ፓሮል መጠየቅ አለባችሁ። ስለዚህ መውጣት ከማሰባችሁ በፊት ወይም ከመውጣታችሁ በፊት ይሄንን ፎርም መሙላት ፈልጋለሁ፣ ምክንያቱም ስመጣ ድንበር ላይ ምንም አይነት ችግር እንዲገጥመኝ አልፈልግም ብላችሁ የምትሞሉት ፎርም ነው፣ የምትሞላቸው ፎርሞች ናቸው እነዚህ። እንግዲህ አንዳንድ ልዩነቶችን እንመልከት። የኢሚግሬሽን ሁኔታው የአሜሪካ ዜጋ፣ የግሪን ካርድ ሆልደር፣ ቲፒኤስ ላይ ያለና ፔንዲንግ አሳይለም ጥገኝነት ጠያቂ። አሁን እዚህ ጋር ጥገኝነት ጠያቂዎች ስል አሳይለም ጥገኝነት ጠይቅ ወይም ደግሞ አሳይለም ጠይቃችሁ
ጉዳያችሁ ወይም ኬዛችሁ ፔንዲንግ ላይ ያለ ነው የሚመለከተው። እርግጥ ነው በፐርማነንት ብትሆኑ አንዳንድ የራሱ አካሄዶች ሊኖሩት ይችላሉ። ለማንኛውም ግን አሁን አሳይለም ጥገኝነት ጠያቂዎች ወይም ደግሞ አሳይለም ሲከርስ ፔንዲንግ ላይ ያለ ጉዳያችሁ ፔንዲንግ ላይ ያለ ወይም ገና በፍርድ ቤት እየታየ ላላችሁ ነው የሚጠቅመው። እሺ የአሜሪካ ሲቲዝን ከሆናችሁ የአሜሪካ ፓስፖርት ብቻ ነው የሚጠበቅባችሁ። ከዛ የፈለጋችሁትን ያክል መቆየት ትችላላችሁ። ምንም የሌላ ሀገር ዜግነት ካልያዛችሁ በቀር እንደፈለጋችሁ መውጣት መግባታችሁ ክልክል አይደለም። የግሪን ካርድ ባለቤት ስትሆኑ ደግሞ ወይም ኤልፒአር ስትሆኑ ደግሞ ሪኢንትሪ ፐርሚት የሚባለውን ወይም I-131 የሚባለውን ፎርም መሙላት ይጠበቅባችኋል። ይሄ ደግሞ ከ6 ወር በላይ መቆየት፣ ምክንያቱም ይህንን ፎርም ሳትሞሉ ከወጣችሁ ይሄ ኦኬ ከ6 ወር በላይ ነው የቆየው፣ ስለዚህ ይህንን ግሪን ካርድ አባንደን አድርገዋል ወይም ደግሞ በአሜሪካ መኖር አይፈልግም ተብሎ ግሪን ካርዳችሁ ኢቭን ሊሰረዝ ይችላል። ስለዚህ ይሄ በጣም አስቸጋሪ ሁኔታ ነው ያለው። ሌላው ደግሞ ሪኢንትሪ ፐርሚት አስቀድሞ ካልተያዘ የመመለስ መብትም ሊታገድ የሚችልበት ሁኔታ አለ ማለት ነው። ሌላው ቲፒኤስ ላይ ያላችሁ ናቸው። ቲፒኤስ ላይ ያላችሁ ደግሞ ትራቨል አውቶራይዜሽን አለ I-131 አስቀድሞ ፈቃድ ማግኘት አለበት። ይሄ ሰው የቆይታው ጊዜም እንደየሀገር ሁኔታ ሊለያይ ይችላል። ያለ ቅድመ ፍቃድ ወይም ደግሞ አድቫንስ ፓሮል መውጣት የቲፒኤስ ፍቃድን ያሰርዛል። ስለዚህ በቲፒኤስ ስር ሆናችሁ አድቫንስ ፓሮል ሳትሞሉ ዝም ብላችሁ የምትወጡ ከሆነ ፍቃዳችሁ ሙሉ ለሙሉ ሊሰረዝና ከቲፒኤስ ልትወጡ ትችላላችሁ ማለት ነው። ፔንዲንግ አሳይለም በተመለከተም ደግሞ ሁኔታው ተመሳሳይ ነው። አድቫንስ ፓሮል መሙላት አለባችሁ I-131 የሚባለውን ፎርም ማለት ነው። በጣም አስገዳጅ ምክንያት ካልሆነ በቀር መውጣትም አይመከርም። ለእናንተ ወደ መጣችሁበት ሀገር መሄዳችሁ ደግሞ ኬዙን ወዲያውን ውድቅ ሊያደርገው ይችላል። በነገራችን ላይ አሳይለም ጠያቂዎች ፔንዲንግ ላይ ጉዳያችሁ በፔንዲንግ የተያዘና አሳይለም ጠያቂዎች ሆናችሁ አገሬ ውስጥ ችግር ስላለ ነው እዚህ ጥገኝነት የምጠይቀው ብላችሁ ተመልሳችሁ ወደ ሀገራችሁ ሄዳችሁ ግን ረዘም ያለ ጊዜ ከቆያችሁ የእናንተ ጉዳይ በጣም በከፍተኛ ኬዝ ነው የሚያዘው። ቀላል አይደለም። ለምንድነው ካላችሁ እንመለከተዋለን። ወደ ዝርዝር ማብራሪያዎቹ ስንመጣ የዩኤስ ሲቲዝንን በተመለከተ እንደነገርኳችሁ ለዜጎች ምንም አይነት የጊዜ ገደብ የለም ብያችኋለሁ። ለአመታት ወጥተው ቢቆዩ በማንኛውም ጊዜ በፓስፖርታቸው የመመለስ ሙሉ መብት አላቸው። ፐርማነንት ሬዚደንስን በተመለከተ ወይም ደግሞ የግሪን ካርድ ባለቤቶችን በተመለከተ ደግሞ ከ6 ወር እስከ 1 ዓመት አሜሪካ ሲመለሱ ጥብቅ ጥያቄ ሊገጥማቸው ይችላል። ኢቭን እኚህ የህግ ባለሙያ እንደጠቀሱት አንዳንድ ጊዜ አድቫንስ ፓሮላችሁን ወይም ሪኢንትሪ ፐርሚታችሁን ይዛችሁ እንኳን ችግር ሊገጥማችሁ ይችላል። ለምንድን ነው ይሄን ያህል የቆየው ተብላችሁ ልትጠየቁ ትችላላችሁ። በተለይ ደግሞ ከ1 ዓመት በላይ ከቆያችሁ ደግሞ ሁኔታው በጣም ከባድ ይሆናል። ግሪን ካርዳችሁን ልትነጠቁና ሊሰረዝባችሁ ይችላል ማለት ነው። ወደ ቲፒኤስ ስንሄድ ወይም ቴምፖራሪ ፕሮቴክትድ ስታተስ ውስጥ ያላችሁ ደግሞ ያለ አድቫንስ ፓሮል የጉዞ ፈቃድ ከአሜሪካ መውጣት የለባችሁም። ስለዚህ ከ6 ወር በላይ መቆየት ከፈለጋችሁ ፈቃዱ ላይ የተሰጠው የጊዜ ገደብ እንዳያልፍ መጠንቀቅ አለባችሁ። አንዳንድ ጊዜ ድንገተኛ ሁኔታዎች አጋጥሟችሁ ልትወጡ ትችላላችሁ፣ ግን በዚህ ጊዜም አድቫንስ ፓሮል መሙላታችሁ በጣም አስፈላጊ ነው። አንዳንድ ጊዜ እንደዛም ሆነ እንኳን በጣም አስቸጋሪ ነው ሁኔታው። ሌላው ነገር ደግሞ አሳይለም ላይ ፔንዲንግ የሆናችሁ ደግሞ ሰዎች እናንተም ባትወጡ ይመከራል። እናንተ በተለይ ከሀገራችሁ ባትወጡ ይመከራል። ምክንያቱም ለምሳሌ አሜሪካ ሄዳችሁ ጥገኝነት ጠየቃችሁ፣ ከዛ ወደ ሀገራችሁ ተመልሳችሁ እስከ 6 ወር እና ከዛ በላይ ከቆያችሁ እንዴ አንተ እኮ ሀገሬ ላይ ችግር አለ ብለህ ነው እኛ ጋር ጥገኝነት የጠየቀው፣ እንደገና መልሰህ እዛ ሄደ ረጅም ጊዜ ከቆየህማ ያንተ ራሱ ማመልከቻ ውድቅ ነው መደረግ ያለበት፣ ውሸት ነው ያመለከትከው ነገር ትክክል አይደለም ተብላችሁ ውድቅ ሊሆንባችሁ ይችላል ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች ስላሉ በጣም ጥንቃቄ ማድረጋችሁ በጣም አስፈላጊ ነው። አንድ ሰው ሀገሬ ብመለስ እገደላለሁ ወይም እታሰራለሁ ብሎ ጥገኝነትን እየጠየቀ ወደ ሀገሩ መመለስ ወይም ለረጅም ጊዜ ውጪ መቆየት ውሸት ነው እየጠየቀ ያለው የሚያስብል መረጃ ለኢሚግሬሽን ይሰጣል። ይህም የጥገኝነት ጥያቄው ውድቅ እንዲሆን ያደርጋል። ስለዚህ ጠቃሚው ምክር ምንድነው ለእናንተ? ከዜጋ ውጪ ያሉ ሁሉ ወይም ደግሞ የአሜሪካ ሲቲዝን ካልሆናችሁ፣ ግሪን ካርድ ሆልደርስ ከሆናችሁ፣ ቲፒኤስ ስር ያላችሁ፣ አሳይለም ፔንዲንግ ላይ ያላችሁ ሁላችሁም ጥንቃቄ ማድረግ አለባችሁ። ረጅም ጊዜ ባትቆዩ የተሻለ ነው። ከቆያችሁ ግን ምክንያታችሁን በፎርም የምትሞላቸው ፎርሞች አሉ።
ፎርማችሁን መሙላታችሁ በጣም አስፈላጊ ነው። እንደዚህ የምታደርጉ ከሆነ የበለጠ ልትጠቀሙ ትችላላችሁ ማለት ነው። እንግዲህ ዛሬ እነዚህን ሁለት መረጃዎች ይዤላችሁ ቀርቤያለሁ። እነዚህ መረጃዎች ደግሞ በተለይ በአሁኑ ሰዓት በአሜሪካ ሆናችሁ በተለያየ አይነት ሁኔታ ስር ላላችሁ ዜጎች በጣም ጠቃሚ ነው ብዬ አስባለሁ። ያላችሁን አስተያየት በኮሜንት ሴክሽን ላይ አሳውቁኝ። በተለይ ካልገባችሁ ደግሞ የበለጠ ማብራሪያዎች የምትፈልጉ ከሆነ ልትጠይቁኝ ትችላላችሁ። በተለይ ደግሞ USCIS DHS ዌብሳይቶች ላይ ከገባችሁ እነዚህን ተጨማሪ መረጃዎችን ማግኘት ትችላላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወሏን ምልክት ከነካችሁ ማንኛውም ቪዲዮ አያመልጣችሁም። እኔ ፋሲል ነበርኩ። ይህ የኢንፎቴመንት የዩቲዩብ ቻናል ነው።